ሂድና ልክ አስገባቸው ብለን እኔና ጻድቃን ይላል ጌታቸው ረዳ ጻድቃንና ጌታቸው ረዳ ሂድና ትግራይ ላይ ልክ አስገባቸው ብለን ስንወተውተው ቆይ ህዝቡ ሰብሉን ይሰብስብ ወደ የቤቱ ብሎ አለን ይላል። ተመልከቱ እና ትግስተኛ ነው ይላል። እሱን ትግስተኛ ነው ብሎት ጻድቃንና ጌታቸው ረዳ ግን ጦርነት እንዲጀመር ይገፋፋሉ። የትግራይ እናቶችስ ጦርነት ይጀመራል ብለው ተሳቀው መከራቸው ነው ያሉ። እዛ ትግራይ ላይ ያሉ የተወሰኑ ባለሀብቶችስ እንደነ ጻድቃን ራያ ቢራ ምናምን ያላቸው ማለት ነው ባለሀብቶችስ የግል መኖሪያ ቤታቸው ሳይቀር ባንክ አድርገው አሁን ባንኮች በሙሉ እየተዘጉ ስለሆነ በከፍተኛ አራጣ የትግራይ ህዝብን ብድር ውስጥ 40 ነጋሪት መልሱ ነው። ደሃውን ቤቱን እያስያዘ ሰው ባንክ እንዳይሄድ ባንክ የለም። ይሁን ባንኩን አብይ አህመድ ዘጋው። ቀለብ ምን ይግዙ? ጦርነት እየመጣ ነው ተባሉ። የቤታቸውን ካርታ እያስያዙ መኪና ያላቸው መኪና እያስያዙ ከአራጣ በዳሪዎች ገንዘብ ይወስዳሉ። የትግራይ ተወላጅ ሆኖ እዛ ቁጭ ብሎ ባለ ሀብት ነኝ የሚል አራጣ ያበድራል ለዛው ለደሃ ማህበረሰብ። አብይ አህመድ ከባንክ ብሩን ይሰበስባል። ይሄ ህዝብ ምን ይሁን ነው ጥያቄው። እንደገና ዳቦ ሳት ይዘንብበታል። በነገራችን ላይ ብርሃኑ ጁላ ወታደር አጥቶ ልመና ሲወጣ የቲፒኤልኤፍ ፋይሎችም በየቦታው አፈሳ እያደረጉ ነው። ማስ ወታደር እንዲኖራቸው ይፈልጋሉ። በአሁንም ልክ እንዳለፈው ጊዜ በሰው ኃይል ምናምን ውጊያ ያስባሉ ማለት ነው። ማን ያደረገው? ዘመነ ካሴ ሊቀመንበር ያደረገው ማን? እነማን ናቸው ሊቀመንበር እንዲሆኑ የተስማሙት? ማን ነው ምክትል ተቀዳሚ ምክትል አርበኛ መከታውን ያደረገው? አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበሩ፣ አርበኛ ሀብቴ ወልዴ ምክትል ሊቀመንበሩ፣ ወታደራዊ አዛዡ ጀነራል ተፈራ፣ ጥራና ዘርዘር ሌሎቹ በሙሉ ከጎጃም፣ ከጎንደር፣ ከሸዋ፣ ከወሎ የተሰባሰበ ፋኖ የሆነ መዋቅርና ኃይል እዛ ጋር ተሰባስቦ ከሌ ምክትል ከሌ ምናምን ሆነ። ይመጣና ወልቃይትን ዘመነ ሊሸጠው ነው ይሏል። እንዴ አርበኛ መከታው የለም። እሺ በቃ እንመንና እንዳላችሁት እንመንና ሊሸጠው ነው እንበለና ከዛ አርበኛ መከታው የለም ተቀዳሚ ምክትል ሊቀመንበር ነው እና አርበኛ ሀብቴ ወልዴ የሉ ዘኢንታየር ጎንደር ላይ ያለውን ሰራዊት እና አርበኛ ደረጀ በላይና እና አርበኛ ሀብቴ ወልዴ ያለን እንደሚመሩት በየት በኩል ፍላጎት ቢኖረው እንኳን በየት በኩል ወልቃይት ላይ ያለውን የተከዜ ዘብ እኮ ኮሎኔል ደመቀ ነው የሚመራው። ወልቃይትን ፕሮቴክት ለማድረግና አካባቢውን ለመጠበቅ ሰፊውን አቅምና ኃይል ይዟል ተብሎ ቢታመነው እሱ ነው። ዘመን የትኛውን ኃይል ነው እዛ ጋር አሰማርቶ ለማሰማራት ነው? ውል ፈጻሚው አካል የትኛውን ሰራዊቱን ገለል እንዲያደርግለት የትኛውም እንዲያደርግለት ነው ከዘመነ ጋር የሚዋዋል? እንደ ፖለቲካ ግር እንዴት ሰው እንዴት ይህንን በጣም ማይነር ጉዳይ እንዴት ነው ማሰብ የሚሳነው? የቤት ስራ እየሰጡን ያሉት ነው እኮ። ኮምፕሮማይዝ አደርጋለሁ በዚህ ጉዳይ ቢል ሁ ዩ አር ብዬ ነው የምጠይቀው። ዘመነ ይሁን ማን ይሁን ጉዳይ ነው።
የአማራን መሰረታዊ የህልውና ጥያቄዎች ኮምፕሮማይዝ ካደረገ ግን በቃ የሆነ ምንድነው ፋብሪኬት አድርገህ ስታበቃ በአማራ ውስጥ በእንደዚህ አይነት ፈታኝ ጊዜ ውስጥ ምን ውስጡ ከትቼ ላባላው ላጨቃጭቀው በምናምን የሚል ነገር ምንድን ነው? ከመጣ ዓላማ ካለ እንደዚህ አይነት እንቅስቃሴ ካየን እንዴት ዝም ብለን እንተኛለን? ኢትዮጵያ የገጠማት ችግር የጂኦፖለቲካዊ ቀውስ አይደለም። ኢትዮጵያ የገጠማት ፈተና የአማራ ፈተና፣ አማራ ላይ ያወጀችው ጦርነት ያመጣው መዘዝ ነው። ሁሉም ቀጠናው ላይ የምትመለከታቸው ትርምሶች ሁሉ ያንን ለማደብዘዝ የሚደረጉ ፍትጊያዎች እንደሆኑ ትመለከታለህ። ለምሳሌ የጅቡቲ እንዴት ይመለከቱታል? እነ ጅቡቲ ዛሬ በነገራችን ላይ ዛሬ የሶማሌ ልሂቃን ኦህዴድ ላይ ሲስቁ ያመሹበት ዕለት ነው። በዛ መንገድ ነው ፍሬም የማደርገው። የሶማሌ ልሂቃንን ነው በአንድ ቦታ ላይ ጅጅጋ ላይ ለመሰብሰብ ጥረት ሲያደርግ የነበረው ኦህዴድ። ጅቡቲ፣ ሶማሊያ ምናምን እንላለን እንጂ አብዛኞቹ ያው በተለያየ ቦታ ላይ ያሉ በተለያዩ ሀገራት ያሉ የሶማሌ ልሂቃን ናቸው ጅጅጋ ላይ እንዲሰበሰቡ የተደረገው። የኦህዴድ ተማጽኖም ገለልተኛ ሁኑልኝ በተለያየ አቅጣጫ ሊሰነዘር የሚችል ነገር እየሰፋ ነው የመጣው። በነገራችን ላይ ገና ከመጀመሪያው ጀምሮ አብይ አህመድ ወደ ስልጣን ሲመጣ ጀምሮ ከፍተኛ ተቃውሞ የገጠመው ከሶማሌ ልሂቃን የምታስታውስ ከሆነ የመጀመሪያ ጉዞውም ወደ ጅጅጋ ነበር የነበረው። የምታስታውስ ከሆነ አንሙት ሁለተኛ ጉዞው ነበር ወደ ትግራይ የነበረው። ባለፉት 3 ዓመታት ሶማሊያ፣ ጅቡቲ፣ ሶማሌላንድ ሌሎችም ዲፋክቶ የሶማሊያ ግዛቶች የነበሩት እነ ጁባላንድ እነ ፑንትላንድ ያስተናገዷቸው ቀውሶች በቀጥታ ከኦህዴድ ስልጣን መያዝ ጋር የተገናኙ ናቸው። አንዳንድ ሰዎች አቅል የሌላቸው አንድ እዚህ ለኦህዴድ ቅጥረኛ ሆኖ የሚሰራ ነውረኛ የመጨረሻ ለአማራ ያለው ጥላቻ የሚዘገንን ጥላቻ ዘመነንና የተወሰነውን ግሩፕ ይሄን አሁን የተፈጠረ የተባለውን ድርጅት ለመምታት የጎጃም ቲም የምናምን እያለ የሰራውን ፕሮግራም ብለው ሼር ያደርጉታል። አማራ ነኝ የሚለው ሰውዬ ታይዋል። እንደው የፈለገ ጥላው የፈለገ ማለት አያዋጣም። ሂዶ የሚሄድበት ትግል ውጤት አያመጣም ብለህ እንኳን አስብ። አሁን እዚህ ዋሽንግተን ዲሲ ቁጭ ብሎ የኦህዴድ ቅጥረኛ የሆነው ሰውዬ እየተነተነ በሞኖፖሊ ጎጃም በሞኖፖሊ ምናምን ሲል እሱን ሰምተህ ሼር እያደረግ እሱን ሰምተህ ለሌላ ሰው እንዲሰማ እየላክ ሰው ነህ። እንደው እንደ ሰው ራሱ ትቆጠራለህ። አማራ ነህ ለማለት በእውነት በጣም የሚቸግር። የት ጋር ነው የቆመው? ጥላቻም ይኑር የሆነ ነገር ይኑር፣ በልክ እኮ ሊኖረው ይገባል። የእውነት ልክ ሊኖረው ይገባል። ስህተት ሲኖር ስህተት ትነግራለህ። እንዲህ ከገዛ ወንድምህ በላይ አትሊስት ወንድምህ ነው። ስትራቴጂካሊ ድምጥማጥህን ሊያጠፋ እንዴት ከነዛ ጋር ተሰልፈ እዚህ ከኛ ጋር የነበረ ስንት ነገር ሲያደርግ ቆየ። አሁን እስክንድርን ጥንብርኩሱን ሲያወጣ የነበረ ሰውዬ እስክንድርን የደገፈ መስሎ ስትሮንግሊ እየመጣ ያለው ለምንድን ነው? ስለደገፉት ነው። ኦህዴዶች ስለደገፉት ነው። የእሱን ስም ተጠቅመን ይሄኛውን ትግል መምቻ መንገድ ሌላ የለም እንምታ ነው። የሻቢያና የወያኔ ቅጥረኛ ገለመል ይላል። የሻቢያም የወያኔ ቅጥረኛ ማን ነው? ቅጥረኛ ከሆነ ዘመነ ካሴ ነው። አሁን ቅድም እንዳለው ምዕራብ ትግራይ ምናምን ደቡብ ትግራይ እያለ የሚያወጣል ዝናሽ ታያቸውናል ነው። አብይ አህመድ ዝናሽ ታያቸው፣ አገኘው ተሻገር፣ ተመስገን ጥሩነህ፣ አየህ መላኩ አለበል፣ አረጋ ከበደ፣ አብዱ ሁሴን፣ እነዚህ አካላት ናቸው በአማራ ህዝብ የቀለዱ ያሉት። ከነሱ ጋር ተጠግተ ስታበቃ ያውም የኦህዴድ ሰዎች ያውም የብአዴን የኦህዴድ ቅጥረኛና አማራው ላይ ዘግናኝ በሆነ መንገድ ጥላቻ ሲዘሩ የሚውሉ ሰዎች ተነስተው አሁን የአማራ ፋኖ ከነችግሩም ቢሆን ከነጉለትም ቢሆን ተሰባስበው አንድ ሆነ ብለው ህመም ፈጥሮባቸው ተሰቃይተው እነሱ የከፈቱት ዘመቻ አካል እንዴት ትሆናለህ? ኢቭን ኢፍ ልዩነት ቢኖረኝ ከኦህዴድ ሰዎች ጋር ቆሜ ነው እንደ እነሱን ጭቃ የምቀባው?
ልዩነት ካለ ልዩነትን በምትፈታበት፣ ጉለት ካለ ጉለት በምትፈታበት መንገድ የለም። አማራ የራሱን ችግር ሰከን ብሎ የሚያይበት መንገድ የለም። መታልኝ ብለህ እኔ የጠላሁትን እኔ የማልፈልገውን መታልኝ ብለህ ስታስብ ሄደህ ከማንም ጋር ነው አላህ የምታደርገው። ይህንን በደንብ ማየት ያስፈልጋል።